በስተመጨረሻ እንግዲህ አባትየው ራሱ ካሌብን እንዲወጣ አድርጎታል ማለት ምክንያቱም እንግዲህ ትሁት እንደሚታወቀው አባትየውና ካሌብ እንዳይጣሉ ዋሽታ ነበር ምክንያቱም ካሌብ ነው ያባረረኝ ብላ ካወራች ከአባትየው ጋር ይጣላል ብላ ነበር ምክንያቱም እንግዲህ ትሁቴ ለሱ እውነቱን ልትነግረው እንደገና ያ ልጅ የተረገዘው በድንገት እንደሆነ ደፍሯት እንደሆነ ተመስገን ለመናገር ለካሌብ ብትሞክርም ነገር ግን ካሌብ ሊያዳምጣት አልፈቀደም ነበር ማለት ነው ለዛ ነው አሁንም ቢሆን ትሁቴ ካሌብ እውነቱን ስላላወቀና ያንን ነገር ስላልነገረችው ከአባትየው ጋር እንዳይጣሉ እየፈለገችው ማለት ነው ነገር ግን አሁን ላይ እንግዲህ ካሌብ እሷን ከዚህ በፊት እንዳባረራትና አሁን ላይ ውሸት ዋሽታ እንደተመለሰች ለምንድነው እያለ ሲጠይቃት ነው አባትየው እየተሰማው ስለዚህ አሁን ላይ አባትየው ከሰማ በኋላ እንግዲህ ካሌብን ራሱን ውጣ ብሎት ከዚህ ቤት ሊያባረረው ነው ማለት ነው ትሁቴ ይሄ ጥል እንዳይፈጠርና በሷ ምክንያት እንግዲህ አባትና ልጅ እንዳይጣሉ ፈልጋ ነው ያንን ነገር ያደረገችው ነገር ግን ካሌብ የሚሆን ሰው አይደለም እሷን ከመረዳትና እንዴት ነው ይሄ ነገር ሊፈጠር የቻለው ብሎ የሷን ከሷ የመጣውን ነገር ከመቀበል ውጪ እሱ የራሱን ብቻ ስሜት ነው የሚያንጸባርቀው ወይም ደግሞ ዝም ያላት ማለት ነው እሷ ለማስረዳት ብትሞክርም እኮ በሩን ዘግቶ ነው ሂጂልኝ ውጪልኝ እያለ እያስፈራራት ያለው እንግዲህ ካሌብ በአባቱ ቤት ነው ላይ ያደረገ ያለው የራሱ ቤት እንኳን አይደለም ስለዚህ ካሌብ ጥሩ ስራ አልሰራም ብዬ ነው ማስበው ነገር ግን አባትየው በካሌብ ላይ የወሰነበት ውሳኔ ጥሩ ነው ብዬ ያስባሉ ምክንያቱም ልጅቷ እንግዲህ ትሁቴ ብዙ አመት እዚህ ቤት ቆይታለች በሰራተኝነት ምንም ሳታስቸግር እነሱን ደፋ ቀና ብላ ስትታዘዝ ነው የኖረችው እንደገና አባትየውን ከብዙ ነገር ያዳነችው እሷ እንደሆነች መረሳት የለበትም ስለዚህ የካሌብ አባት ያደረገው ድርጊት ትክክለኛ ነው ብዬ አስባለሁ እስኪ እናንተም እንግዲህ ካሌብ በመባረሩ ደስ ያላችሁና የካሌብ አባት ይህንን ነገር በመወሰኑ ደስ ያላችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ እንግዲህ ትሁት ክፍል 66 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 66 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ እንግዲህ አሁን ላይ ይህንን ሴራ የጠነሰሰችው ማነች ቲና ነች ቲና አሁን ላይ ምንድነው ያደረገችው ለካሌብ ከተመስገን ልጅ እንዳላት ነው ትሁቴ የተናገረችው ትሁቴ ደግሞ ከዚህ በፊት ምንድነው ያለችው የእህቴ ልጅ ነች ያቺ ልጅ ብላ ፎቶውን ሲያየው ከዚህ በፊት ካሌብ እንደዛ ነበር የመሰለው ስለዚህ አሁን ላይ ትሁቴ ለካሌብ ያልነገረችው በሚስጥር የቆየችው ለምንድነው ለተመስገን እንዳይሰማና ተመስገን እንዳያውቅ ነው ምክንያቱም ተመስገን ነገር ቢያውቅ ትሁቴን እዛ ቤት አንድ ቀንም ቢሆን እንድትቀመጥ ስለማያደርግና ልጄን አምጪ እያለ ስለሚያስቸግራት እሷ ደግሞ ያ ነገር የተፈጠረው ፈልጋ ሳይሆን ያ ነገር ሳታስበው ስለተፈጠረ መቼም ቢሆን ልጇን አሳልፋ ለተመስገን መስጠት አትፈልግም ለዛ ነው እንግዲህ ይሄንን ሚስጥር በሚስጥር እንዴት ይዘ የፈለገችው ነገር ግን ቲና አሁን ላይ ስትናገር አቀሳስራ ነው ይሄንን ነገር አቀሳስራ ነው የተናገረችው ምክንያቱም ይሄንን ነገር ሁሉም ሰው ያውቃል ካንተ በቀር ሁሉም እዛ ቤት ያሉት ያውቃሉ ስለዚህ ለአንተ ብቻ ያልነገረች ይሄን ደግሞ ያላደረገችው ምንድነው እየዋሸች ነው በማለት ነው ካሌብን መጥፎ ነገር ይዘራችበት ማለት ነው ስለዚህ ቲና አላማዋ ምንድነው ትሁቴን ከዛ ቤት እንድትባረር ማድረግና ተመስገንም እንግዲህ ትሁቴን ይዟት እንዲጠፋ ነው ማለት ነው ሐሳቧና አቅዷ ነገር ግን ሐሳቧና አቅዷ ምንም አልተሳካላትም ማለት ነው ምክንያቱም ዳኒና የካሌብ አባት ቲናንና ተመስገንን ሲያዩአቸው ወደ ኋላ ፈግፍገው ቆመው ምን እንደሚጠብቁ እየተመለከቱ ነበር የዛኔ ነው እንግዲህ ትሁቴ ካሌብ እንዳባረራት ጓዟን ጠቅልላ በቦርሷ አርገን ልብሷን ምናምን ይወጣችሁ ማለት ነው እንደና እንደወጣች ተመስገንና ቲና ደግሞ እንግዲህ ተመስገን ወደኔ ነው የምትመጪው የትም አትሄጂም በማለት ነው እየጠበቃት የነበረው ማለት ነው እንግዲህ ይሄ ሁላ ሴራይ ማን ነው የቲና ነው ነገር ግን የካሌብ አባትና ዳኒ መቼም ቢሆን ትሁቴን አሳልፎ እንደማይሰጥና መቼም ቢሆን ተመስገን በውርበትም ቢሆን ትሁቴን እንደማይወስዳት ነው የነገረው ማለት ነው እንግዲህ ምን አይነት ጀግንነት ነው ካሌብም እንደ አባቱ ጀግና አይደለም እንደገና ዳኒም ቢሆን ትንሽ ይፈራል ነገር ግን የካሌብ አባት በጣም አስደናቂ ነገር ነው ያደረገው ትሁቴን ከዚህ ከተመስገን ከሚባለው ሰውዬ አትርፏታል ምክንያቱም ጩቤ አውጥቶ እንኳን እንግዲህ ትሁቴን አስፈራርቶ እሷን ይዞ ለመሄድ ቢሞክርም ትሁቴንና የካሌብ አባት እንግዲህ በቦክስ ብሎት ትሁቴን እንዳይወስዷት ታግለው
መልሷታል ማለት ነው። እንግዲህ ቲና በጣም ንጮችበት ተመስገን ላይ እንዴት ያ ሽማግሌ አንተን ሊመታ ቻለ? እንዴት ሊጎዳ ቻለ? አንተ እንዴት ያን ሽማግሌ ማስቆም አትችልም? በጭራሽ እየጮችበት ነው ማለት ነው። ተመስገን ያ ሁላ ነገር የተፈጠረው በአጋጣሚ ስለሆነና ሳያስበው ስለሆነ በጣም ተናዷል። ምክንያቱም ትሁቴን የሚወስድበት ሰው እንደማይፈልግና ትሁቴንም ለመውሰድ ስለመጣ ቲናን አመስግኖ ትሁቴን ለመውሰድ ቢሞክርም ነገር ግን በካሌብ አባትና በዳኒ ምክንያት ትሁቴን መልሰው ወደ ቤት እንድትገባ አድርጓል ማለት ነው። እንግዲህ የካሌብ አባት ካሌብን ጠይቆታል። ትሁቴን ማን ነው እንድትወጣ ያደረጋት? ማን ነው እንደዚህ ያደረጋት? ማለት እንድትወጣ የወሰነችበት ምክንያት ምንድነው ብሎ ካሌብን ጠይቆታል። ነገር ግን ትሁቴን መለሰችለት። ያው ካሌብ ይህን ነገር ውጪ ብሎ እንዳላባረራትና ነገር ግን በራሷ ምክንያት እንግዲህ የእህቷን ልጅ እያስገደደ እያስፈራራ ስለሆነ እሷ ራሷ መውጣት እንዳለባትና ለቤተሰቡ ሸክም መሆን እንደማትፈልግ ነው ተናግራ ለመውጣት ያሰበችው ማለት ነው። ነገር ግን አሁን ላይ እዚህ ጋር ችግሩ ምንድነው? ካሌብ ዝም ማለቱ ነው። ምክንያቱም ካሌብ እውነተኛ ቢሆን ኖሮ ወይም ደግሞ ትሁቴን የሚያፈቅራት ቢሆን ኖሮ ለአባትየው ከተመስገን እኮ ልጅ አላት ብሎ መጠየቅና መናገር ይችል ነበር። ምክንያቱም አባትየውም በዛ ሰዓት ያ ጥያቄ ከካሌብ ቢመጣ አዎ ልጅ አላት ብሎ እሱም ያስረዳው ነበር ብዬ ነው ማስበው። ነገር ግን ትሁቴ መሸፋፈኗ ያው ሁለቱ እንዳይጣሉ ቢሆንም ነገር ግን ደግሞ ካሌብ ባለመናገሩ መጸጸት አለበት ብዬ ነው ማስበው። ትሁቴን እኔ ነኝ ያባረርኳት። ለምንድነው ከተመስገን ልጅ አላት ከተመስገን ልጅ እያላት እኛ ጋር ለምን ትደበቃለች ብዬ ነው ያባረርኳት ማለት ነበረበት። ምክንያቱም ካሌብ ይሄ ነገር በማድረጉ ያሳፍረዋል ወይም ደግሞ ይጸጸትበታል። ለዛም ነው ያልተናገረው እንደዚህ ብሎ ትሁቴን እኔ ነኝ ያባረርኳት ማለት ያፈረው። ለምንድነው አባትየው እንደማይቀበለውና ትሁቴንም ከዚህ ቤት እንዳትወጣ ስለሚፈልግ ማለት ነው። ምክንያቱም ካሌብ እንግዲህ ከዚህ በፊት እንደሚታወቀው ለትሁቴ ለአባትየው ምንም አይነት መስዋዕትነት አልከፈለም። ትሁቴን እንኳን ከተመስገን እኮ እስከዛሬ ድረስ መጠበቅ አልቻለም። ምን አይነት ከባድ ሰው ሆኖበት ነው እንግዲህ ትሁቴን መጠበቅ ያልቻለው። ምክንያቱም እንደ ጓደኛው ሆኖ እንኳን ቀርቦት ካሌብ ተመስገንን ትሁቴን ከተመስገን ማትረፍ አልቻለም እስከዛሬ ድረስ። እንግዲህ ብዙ ጊዜ ሆኖታል። ትሁቴን ይወዳታል፣ ትሁቴን ያፈቅራታል አሁን ላይ። ነገር ግን ከተመስገን የማይጠብቃትና ከተመስገን የማይከለክላት ከሆነ ትሁቴን ማፍቀሩ ዛሬም ነገም ትክክል አይደለም ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ ካሌብ ባደረገው ነገር መጸጸትና ትሁቴን ይቅርታ ማለት አለበት። አባትየውንም ይቅርታ ማለት አለበት። የራሱ ቤት እንኳን ቢሆን የራሱ ቤት ሳይሆን በአባትየው ቤት እንደዚህ ትሁቴን ማባረሩ ልክ አይደለም ብዬ ነው ማስበው። እንግዲህ ካሌብ በተደጋጋሚ ጊዜ ትሁቴን በጣም እየጎዳት ነው ያለው። የማይሆን ንግግር እየተናገራት ነው ያለው። ምክንያቱም ቢያንስ እንኳን እውነታውን ከትሁቴ ቢያውቅ ቲናን አምኗት እንዴት ቲና ባለችው ነገር ትሁቴን እንዴት ሊናገራት ይችላል? የቲናን ጸባይና የቲናን እኮ ማንነት ከዚህ በፊት ያውቃል፣ ምን አይነት ሴት እንደሆነች፣ ምን አይነት ከባድ ሰው እንደሆነች። ስለዚህ አሁን ላይ ከቲና ይልቅ ትሁቴን አምኗት እንግዲህ ትሁቴን ቢሰማትና ቢያዳምጣት ኖሮ ትሁቴ ይሄ ነገር እንዴት እንደተፈጠረና በተመስገን በኩል ደግሞ ያለው ነገር ሁሉም ነገር መረዳት ነበረባት ብዬ ነው ማስበው። ስለዚህ አሁን ላይ እንደሚታወቀው ትሁቴን እንግዲህ ይቅርታ ማለት አለበት። ለሰራው ስራና ላጠፋው ነገር ትሁቴን ይቅርታ ማለት አለበት። ትሁቴም እስከዛሬ ድረስ ያልተናገረችው ለካሌብ ለምንድነው ተመስገን ጓደኛዬ ነው እያለ እሱን ለመጉዳት ቢቀርበውም ነገር ግን ስላልተሳካለት አሁን ላይ ለተመስገን ተናግሮ እንግዲህ እኔንም ያስይዘኛል ብላ ስለፈራች ነው ይሄን ነገር ያልተናገረችው። ስለዚህ የካሌብ አባት ያደረገው ተግባር ትክክል ነው ብዬ ነው ማስበው። ሌላ ጉዳይ ደግሞ እንግዲህ አሁን ላይ ቲና ዳኒን እየጠረጠረችው ነው። ምክንያቱም ከካሌብ አባት ጋር ሆነው ተመስገን ስለመታውና ትሁቴን ስላተረፏት እንዴት ይሄንን ነገር ታደርጋለህ ብላ ጭራሽ ቲና ዳኒን እየተቆጣችው ነው። ዳኒ አሁን ላይ ለትሁቴ ሲል ነው እንጂ እዚህ ነገር ውስጥ የገባው አሁን ላይ ከቲና ጋር እየሰራ ያለው መቼም ቢሆን ከቲና ጋር አይሰራም ነበር። ምክንያቱም ትሁቴ ቲና አሁን ላይ ስለወጣች ካጠገቧ አንተ ልትሆን ይገባል ብላ ስለነገረችው ነው። ቲና ግን አሁን ላይ ጭራሽ ዳኒ ለነሱ የምትሆን ከሆነ እኔም እሰራልሃለሁ እያለች ነው በልቧ እያሰበች ያለችው ማለት ነው። ስለዚህ አሁን ላይ ዳኒም ቲናን መጠንቀቅ አለበት ብዬ ነው ማስበው። ነገ ከነጎዲያ ዳኒን ደግሞ በተመስገን የሆነ ነገር ልታሳግተው ወይም ደግሞ የሆነ ነገር ልታደርገው ትችላለች። በራሱ ቤት እየኖረች ቲና እንደዚህ አይነት ነገር አታደርገውም አይባልም። ስለዚህ ዳኒም ከቲና ራሱን መጠበቅና መጠንቀቅ አለበት ብዬ ነው ማስበው። የካሌብ
አባት ደግሞ ያደረገው ድርጊት በጣም ሊበረታታ የሚገባ ነው። ካሌብን ከዚህ ቤት ማውጣት ነው ያለበት። ምክንያቱም ሚረባ ልጅ አይደለም እንደ አባቱ የሆነ ስላልሆነ ምንም ባህሪውም ትሁቴን ማናደር ነው እንጂ እሷን መንከባከብና እሷን መስማት ስላልፈለገ ራሱን ቅጣቱን መገኘት አለበት ብዬ ነው ማስበው። እስኪ በዛሬው የትሁት ክፍል ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።